ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ጀምሮ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በሕይወትም ያሉት ይላል ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ለምን ሞተልን ስንል የሞተልን ሁላችንም ለእርሱ ክብር እንድንኖር ነው። ማንም ለራሱ እንዳይኖር ነው። ምንድነው ለእርሱ ክብር መኖር ማለት? ለራስ አለመኖር ማለት ምን ማለት ነው? ይህንን እንመለከታለን። ለእርሱ ክብር መኖር ማለት እንዲህ ነው። ሃይማኖታችንን አጽንተን ምግባራችንን አቅንተን መኖር ነው። እንደ እግዚአብሔር ፈቃድ መኖር፣ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ሐሳባችን እሱን እየወደድን መኖር ነው። ለእርሱ ክብር መኖር ማለት ይሄ ነው። ፈቃዱን እየፈጸምን መመላለስ፣ ለራሳችን አለመኖር፣ የዓይናችንን አምሮት፣ የሥጋችንን ፍቶትና ስሜት፣ የልባችንን ምኞት ተከትለን በኃጢአት ሥራ፣ በሥጋ ሥራ፣ በጨለማ ሥራ አለመመላለስ ነው። ዋጋ ተከፍሎልናል። ውድ ዋጋ ተከፍሎልናል። የመጨረሻ ዋጋ ተከፍሎልናል። መተካና መለኪያ የሌለው ዋጋ ተከፍሎልናል። ቅዱስ ጳውሎስ እንዲህ አድርጎ እንዳመጣው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ እንደዚህ ይላል፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። ስለዚህ በሥጋችሁ እግዚአብሔርን አክብሩት ነው የሚለው። እኛ ለመዳን ዋጋ አልከፈልንም። አምላካችን ግን እኛን ለማዳን ዋጋ ከፍሏል። ብር አይደለም የከፈለው፣ ወርቅ አይደለም የከፈለው። ቅዱስ ሥጋውን ቆርሶልናል፣ ክቡር ደሙን አፍስሶልናል፣ ነፍሱን ለመስቀል ሞት አሳልፎ ሰጥቶልናል። ውድ ዋጋ ነው የተከፈለው ወገኖቼ። ይሄንን ዋጋ ማሰብ ያስፈልጋል። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ስለዚህ በሥጋችሁ፣ በሰውነታችሁ፣ በሕይወታችሁ እግዚአብሔርን አክብሩት ነው ያለው። በንጽሕና በቅድስና ልንኖር ይገባናል። ዕዳ እኮ አለብን ወገኖቼ፣ ዕዳ አለብን። ይሄንን ዕዳ ደግሞ መክፈል የምንችለው ራሳችንን በመስጠት ብቻ ነው። ሌላማ አንችልም። እሱም የሚፈልገው ደግሞ ራሳችንን እንድንሰጠው ነው። ስለኛ ራሱን አሳልፎ ለመስቀል ሞት የሰጠልን እኛ ራሳችንን ለእርሱ እንድንሰጠው ነው። ልባችንን እንድንሰጠው ነው። ቅዱስ ጳውሎስ በሌላ ስፍራ ላይ እንዲህ ብሎ መዝግቧል። ወንድሞቼ ሆይ ዕዳ አለብን ይላል። ሮሜ ምዕራፍ 8 ቁጥር 12 ጀምሮ የተመዘገበ ኃይለ ቃል ነው። ዕዳ አለብን ይላል። ዕዳው ምንድነው ስንል የቆረሰልን ቅዱስ ሥጋው ነው። ያፈሰሰልን ክቡር ደሙ ነው። ነፍሱን ለመስቀል ሞት አሳልፎ ነው የሰጠን። ዕለት ዕለት የምንሰማው የእግዚአብሔር ቃል ዕዳ ነው። የተጠራንበት ስሙ ዕዳ ነው። የተቀበልነው የመንፈስ ቅዱስ ጸጋ ዕዳ ነው። ለኛ ዕዳ አለብን አለ። እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም አለ። በሥጋ ሥራ እንድንመላለስ አይደለም። ጣዖት እያመለክን እያመነዘርን በትዕቢት ጠጥቶ በመስከር በተለያዩ ሱሶች በቂምና በበቀል በተንኮል በሽንገላ በሰይጣናዊ ቅናት እንድንመላለስ አይደለም። እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና አለ። ይሄ ሞት የዘላለም ሞት ነው። ከእግዚአብሔር ተለይቶ ለዲያብሎስና ለሰራዊቱ ታልፎ መሰጠት ነው። ለዘላለም ሐሳርና መከራ መዳረግ ነው። እግዚአብሔር ሁላችንን ከዚህ ይሰውረን። እንደ ሥጋ